ሲጠበቅ የነበረው የአብርሃም ፕሮግራም ለሩታ የሚሰጣት ስጦታና ያዘጋጀላት ተበርክቶላታል። ሩታ በጣም ደስ ብሏታል። ሩታ ባለ 8.5 የነበረውን በጥሩ ዲስካውንት ባለ 5.7 ሚሊዮን ቤት ተበርክቶላታል። በጣም ደስ ብሏታል። አብርሃም ከዚህ ወይም ከቴምር ሪልስቴት ስገዛ ለነ እሱ አዲሳቸው አይደለውም፣ ለአባቴም ገዝቼ ነበር። ግን በአሁን ላይ ለሩታ የገዛሁላት በሙሉ ክፍያ በካሽ ነው። ለጋሼ ግን እንደዚያ አይደለም የገዛሁለት። እኔም ባለቤት ሆኛለሁ፣ ሩታም ባለቤት፣ ጋሽም ባለቤት ነው። እድሜ ይስጠኝ እንጂ ገና ባለ ብዙ ቤትና ልጅም ባለቤት ነው የሚሆነው አለ። ሩታ በጣም ደስ አላት። ወረቀቱ ላይ የፈርማ ወረቀቱን ስትቀበል ፕራንክ እንዳልሆነ አውቃለች። በጣም ደስ ብሏታል። አብርሃም እንግዲህ የሰሞኑ ስራቸውና እስካሁን እየለፉበት እዚህ ላይ ደርሷል። እንደገና ከዚህም በላይ እንደሚሰሩ ነው የተናገሩት ላለሁኝ። እሷም ደስ ብሏታል። እንግዲህ ከቤተሰቦች ጋር ጎረቤት እንደምትሆን ነው ብሏታል። ሲጠበቅ የነበረውና ልዩ ስጦታ ምንድነው ብለን ስንጠብቅ የነበር ነው የቤት ስጦታ ነው። እናንተ ሁላችሁ ኮማቾች እንግዲህ ያው እናንተ ያላችሁ ነገር ነው ማለት ነው የተበረከተላት። ሌላው ከአሁን በፊት በስምሽ የሌለ ነገር ምንድን ነው ብሏት፣ በስሟ ያለው እንግዲህ መኪና ሴም እና መታወቂያ ነው ብላለች። የሌለ ነገር ነው ያበረከትኩልሽ ብሏታል። እንግዲህ አስቡት፣ አንድ ሰው ጠንካራና ብርቱ ከሆነ ከአንድ ደግሞ ጥንዶቹ ከተሆነና ከተሰራ ለሁለት እንደዚህ በመተጋገዝ የሚሰራ ሰው ስኬቱ ላይ እንዴት አድርጎ መድረስ እንዳለበትና ስኬታማ እንደሚሆን መገንዘብ አለባቸው። አብርሃምና ሩታ እንግዲህ ሁለቱ በጣም ጠንካራ ወጣት ሰራተኞች ናቸው። የሚገርማቸው በጣም ጎበዝ ናቸው። ምንም ይሄ የሉንታ ምናምን ሳይዛቸው ያው ብዙ ተብለውም ቢሆን ደረጃቸው እንግዲህ ከፍ ብለው ኖረዋል ማለት ነው። እህቶቹ በተሰበሰቡበት ነው ለሩታ ጥበብ ከነ ልጇ ወደ እሷ ተልኮላት፣ እሱም ማች ለብሶ ነበረ የጠበቃት። እሷ ግን ለእሱ አታውቅም እንደተዘጋጀ ማለት ነው። ጥበቡን ወደድሽው ብሏታል። በእውነት ጥበቡ በጣም አንደኛ ነው። ስለዚህ ምርጫው ያምራል እየላከላት ማለት ነው። እሷም እንግዲህ ወደዋለች ማለት ነው። እህቶቹም እንደዚያው ደስ ብሏቸዋል። የጋሼ ልጆች እንግዲህ ጥሩ እየሰሩ ነው። ፈጣሪ ይጠብቅላት ማለት ነው። ዩቲዩበሮች ጠንክራችሁ በርትታችሁ ከሰራችሁ ስኬታማ የማትሆኑበት አንዳችም ነገር የለም። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። አብርሃም እያዘጋጀላት እና የተጠበቀው ስጦታ ያ ስጦታ በዛሬው ዕለት ባዘጋጀላት እንግዲህ ያን ስጦታ አበርክቶላታል። እሷን ፈርማ ወረቀቷን ተቀብላለች ማለት ነው። ኮንግራጁሌሽን ነበር እና የሚለው ምንድን ነው እያለች ነበረ። ያው እሷ ስለመጣች ዌልካም የሚል ጽሑፍ ነበር ኬኩ ላይ እየጠበቀችው፣ ግን ምንም በማስመልከት ነው እንደዚህ ነገር የተጻፈበት እያለ ደነጋግታ ግራ ተጋብታ ፕራንክ መስሏት ነበረ። ብዙም እሱ ደግሞ እንዴት አድርጎ እንደገዛ በቅናሽም እንደሆነ እነሱም ጋር እጣ ጥሎ የመኪና እጣ እንዳልደረሰው ክፍያው እንዴት እንደተከፈለ ለሌሎችም መግዛት ለሚፈልጉት ደግሞ በአንዴ ክፍያ በካሽ ሳይሆንም ቅድመ ክፍያውን በፐርሰንት ተከፍሎ ሌላው በወር መክፈል ይቻላል የሌላችሁና በዚህ መልክ ደግሞ የቤት ባለቤት መሆን ትችላላችሁ እያለ ነው ለሚገዙት ማለት ነው። ስለዚህ ያው እንግዲህ ወደ ገደሉ ስንገባ ስጦታ የተበረከተላት የቤት ስጦታ ነው። በጣም አሪፍ ጎበዝ፣ ጥሩ እንደዚህ የሰራ ሰው ያድጋል ማለት ነው። ስለዚህ ስሩ፣ ሁላችሁም ጠንክሩ። ኮማቾችም ዩቲዩብ የሌላችሁ ኮማቾች ደግሞ ከፍታችሁ ለመጠቀም ሞክሩ። ተከታያችሁ ነው ሁልጊዜ ማለት ነው። ለምን
ሰውን ዝም ብላችሁ ብትከተሉት እናንተ የምትጠቀሙበት ካልሆነ ማፊ ፋይዳ። ግን ማወቅ ያለባችሁን ነገር ያልገባችሁን ለማወቅ ሞክራችሁ እናንተም ደግሞ ስኬት ላይ ለመድረስ ሞክሩ ማለት ነው። ስለዚህ የምታደንቁ የአብርሃምና የሩታ ያው ደጋፊዎች ስኬት ላይ ደርሰውላችኋል ማለት ነው። እና የስጦታው በዛሬው ዕለት ቢበረከትም ሌላ ደግሞ እቤት ፕሮግራም እንዳለ አብርሃም ተናግሯል። ቀጣይ ሌላ ክፍል አለ። ስለዚህ የቤት ስጦታዋን ሩታ በዛሬው ዕለት ተረክባለች ማለት ነው። ከሁለት ወር ከምናምን መኪና፣ አሁን ደግሞ ቤት። ያው ትልቅ ስጦታ የተባለው ይሄ ነው። ቀጣይ እንግዲህ ወደ ሱቁ ደግሞ ትንሽ ነው ልቤ እያመራ ነው ብሏል። የ2.5 ለነጋዴዎች ወይም ለሱቅ መሆን አለ እያለ ሰውየው ሲያስረዳ ነበረ። ለማንኛውም ደስ ይላል። በቃ አንድ ሰው ከተሰራ ስኬት ላይ የማይደርስበት አንዳችም ነገር የለምና የሰሞኑ ተፋታን፣ ተፋለጥን፣ ተለያየን፣ ተነፋፈቅን ምናምን የተባባለው ፍሬም በደንብ ምን ያክል ተመልከቱት። እንደዛ ብለው የተወኑት ምን ያክል ዋጋ እንዳሉና ምን ያክል ቁም ነገር እንደሚገኝበት እያንዳንዳችሁ ማወቅ፣ ተከታይ ብቻ የሆናችሁ ደግሞ እናንተም ለመጠቀምና በቃ ተተከታይነት እንድትወጡ ብትሞክሩ መልካም ነው እላለሁ። ቤተሰብ ያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ላይክና ሸር በማድረግ እስከ መጨረሻው ቪዲዮውን እንድትከታተሉ እላለሁ። ቤተሰብ ባይ ባይ።